ሰላም እንደምን አደራችሁ? ደህና አደራችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ በዓል ልደት እንኳን አብሮ አደረሰ። እንዴት ናችሁ? ደህና አደራችሁ? አለሁ እግዚአብሔር ይመስገን። በዓል ሲመጣ እንዴት ነበር የሚታለፈው? እኔ በነገራችን ላይ በዓል ሲመጣ ያው ሰው ሀገር ነው ብኖርም በዓል ሲመጣ ሁል ጊዜ ደግሼ ሁል ጊዜ የሆነ ነገር በቃ አይደል ሰርቼ ምን እንጂ ጓደኞች ካሉ ጓደኞቼን ጠርቼ ያው ነፃነት ስላለኝ ማለት ነው። ከዛ እንደዛ አድርጌ ነበር ማሳልፈው። ዘንድሮ በራብኝ፣ ሰው የለም በሉ። እዛ ላይ ደግሞ በቃ ሰው ሀገር ብዙ ጊዜ ስትቀመጡ በእውነት በዓሉ ሁሉ ምኑ በቃ ሁሉ ጊዜ እንትን ይላል። ሰው ሀገር ስለምንለምድ ነው መሰለኝ እየቆየን ስንሄድ ሁሉም ነገር ይዋሃድናል እና የሆነ ልትሰራ ስትል በቃ የሆነ በዓል ለማክበር ሲሉ እንኳን አደረሳችሁ በቃ ያደረሰና ማለት ይመስገን ብለን እናሳልፋለን። እና ዘንድሮ ብቻዬን ነው ያሳለፍኩት እላቸዋለሁ። በነገራችን ላይ ያው እግዚአብሔር ወዶና ፈቅዶ የራሳችንን ህይወት ሰጥቶና በራሳችን ህይወት በቃ አለ አይደለ ብናጣም ብናገኝም ቤት ይዘና ባለን ነገር ተደስተን ትንሽም ብትሆን ቤት መስርተን ስንኖር ነው እንጂ በዓል የሚመስለው ማግኘቱን ማጣቱን ምንም ነገር እንትን የሚለው ለዛ ክብር ስንደርስ ነው። በነገራችን ላይ በሰው ቤት ሆነና ብዙዎቻችን በቃ ይከፋናል በዓል ሲሆን፣ ወላይ ሙስሊሞቹ ወላይ እኛ የሆነ በዓል ሲሆን በጣም ይከፋናል። አንደኛ በቃ ልክ ረፍት ሄዳችሁ ጃዛ ቤት ተመልሳችሁ እንደምትመጡት እረፍት ሄዳችሁ በቃ ምንም ነገር አሳልፋችሁ እንደገና ባሎቻችሁ ጋር ተገናኝታችሁ ጓደኞቻችሁ ጋር ተገናኝታችሁ መጣችሁ ከዛው ከአረቦች ቤት እንደምትወሸቁት በዓልም እንደዛው ነው። በቃ አለ አይደለ ምንም ፍቃድ ቢኖራችሁ አክብራችሁ ምን ብላችሁ መጣችሁ እዛው በቃ እዛው ትሰራላችሁ እዛው ማለት ነው። እና አንዳንድ ጊዜ የሰራተኛ አሁን ለምሳሌ ሰራተኛ የሚሰጠው ዋጋ ትንሽ ነው የምለው ምን መሰላችሁ? ብዙዎቹ ሀብታሞች የሚያሰሩት ልጆቻቸው እንትን ሰራተኛዎችን ምንም ነገር ያምራቸዋል ብለው አንድ ቀንም ጠይቀው እንዴት ያምራቸዋል? በዓል ማክበር ያምራቸዋል፣ ልብስ መልበስ አዲስ ልብስ መልበስ ያምራቸዋል፣ በዓል ሲመጣ እንደዚህ በቃ ቤተክርስቲያን መሄድ ያምራቸዋል ምናምን የሚለውን ነገር ከሀላማቸው የለም። አሁንም ሙስሊሞችም አሁን እንትን በዓል ሲመጣ የራሳቸውን ሹክ ምናምን በቃ እንደዛ ይላሉ እንጂ ለኛ የተለየ ነገር አድርገው እስኪ ሰራተኛ ናት እንደኛ ሰው ናት በዓል ማክበር ያምራታል ምን ይላታል ምናምን አያውቁም በነገራችን ላይ። እና አንዳንድ ጊዜ ህይወትን በሰው ቤት ሆናችሁ ሰራተኛ ሆናችሁና በራሳችሁ ቤት ሆናችሁ የምታዩት ነገር የተለያየ ነው። ምክንያቱም ከቤት ልጅ ካላችሁ ልጆቻችሁ ጋር ካለላችሁ ባላችሁ ጋር ከተቀረ ማለት ካገኛችሁ ቤተሰብን ጠርታችሁ ካጣችሁ ደግሞ ምናት ያገኘውን በቃ ጎረቤት ምናምን ብቻ ከተገኘ በሬ ካተገኘም ደግሞ እንደዚሁ በካታጣም ደግሞ ዶሮ ካታጣ ደግሞ እንደው ቅርጫ ስጋ ሳይዝ የሚኖር የለም ብዬ ተስፋ አደርጋለሁ። እና በእውነት የሰው ቤት እግዚአብሔር አምላክ በቃ ብሎና የራሳችን ህይወት ይስጠና። ደግሞ የራሳችሁ ህይወት ኑሯችሁ በስደት ልጆቻችሁን ባሎቻችሁን ቤተሰብን ጥለን የምንከረተት እግዚአብሔር ወደ አገራችን ይመልሰንና ቢያንስ እንኳን ሀገራችንን ሰላም አድርጎልን በሀገራችን ኑረና ያን ያለ አይደለም መቼም በሀገራችን ኑረና ያለችውን ነገር እንትን ያን እንድንኖር እሱ ይርዳን ነው እንጂ በዓል በሰው ሀገር እና በሰው ቤት በጣም ከባድ ነው ስላችሁ በቃ እዛው ስለሆነ በጣም ይከብዳል። እና አንዳንድ ጊዜ በቃ የሆነ ሁሉ ጊዜ ብዙ ሰዎች ከፋቸዋል ያለቅሳሉ። አብሶ አዲስ ካመጡ የዛሬ አመት እኮ እንዲህ ነበርኩ በቃ ወይ ልጄ ጋር ነበርኩ ወይ ቤተሰብ ጋር ነበርኩ ወይ ባሌ ጋር ነበርኩ በቃ ብዙዎቹ የተለያየ ቦታ እየሄዱ የማልቀስ ስሜት የመረበሽ ስሜት ምን የሚል ስሜት አለው። በነገራችን ላይ አንድ ሰው ከወጣ በቃ ወጣ ከሰው ቤት ተቀጥሯልና እንደዚህ ቢሆን እንደዚህ እያለ ማልቀስ የለበትም ማሰብ የለበትም። ባለንበት ደግሞ መልካሙን ነገር እንዲገጥመን ማድረግ ነው እንጂ የሆነ ነገር አለ አይደል ካልተመቸን በቃ ለራሴ ቤት እኮ ቢኖረን ለራሳችን እንትን እኮ ቢኖረን ለራሳችን እንደዚህ ቢኖረን ምናምን እያሉ እንትን ማለት የለም። በቃ አንድ የው ጸሎት ማድረግ ያለብን በእውነቱ ከሆነ
በቃ ለራስም ትንሽም ትሁን ብዙም ይሁን በቃ ማለት ለራስ ቤት ሰርቶና ከዛም በኋላ ህይወትን እንድንመራ ሁላችንም ጸሎት ማድረግ ነው። ስለዚህ የሰው ቤት ሁሉ ጊዜ የሰው ነው፣ የሰው ሀገር የሰው ነው። ምክንያቱም እድሜያችንን፣ ውበታችንን፣ ጊዜያችንን ምናምን ይጨርስና ከዛም በኋላ ይቺ 30 ምናምን 20 ምናምን አመት ሲደርስና የዛን ጊዜ ከፎካታች ማለት በጣም ይከብዳል። እና አንዳንድ ጊዜ በዓል ምናምን ሲመጣ የሚከፋችሁ ምን የሚላችሁ ሰዎች አይዟችሁ፣ መልካም በዓል። ሁላችንም ስደተኛ ነን፣ ሁላችንም በሰው ቤት ነው ያለ ነው። አንዳንድ ጊዜ ብቻ ያው ቢከብድም የራስን ነገር ይስጠን ችሎ መድኃኒዓለም። መልካም በዓል እና በዓል ሲሆን እንግዲህ ብዙ ነገሮች ትውስታ አሉ። ቢሆንም ደግሞ ያው የሰው ልጅ ስለበላ ስለጠጣው ሆድ መቼም ቢሆን ይቀኝ አይልም። መቼም ቢሆን ስጋ ብትበሉ ሽሮ ብትበሉ ምንም ነገር ብንበላ ሆድ በቃኝ አይልም። ምንም ነገር ማለት ነው። እና ያደረሰን አምላክ ይመስገን እንጂ ስለምግቡ ስለምኑ አይደለም። አድርሶናል፣ በቃ በጣም አድርሶናል። ሲሆን ያደለው ሰው ስለደረሰ ስጋው ደሙን በልቶ ጠጥቶ በቃ ለሌል ቆርቦ ምን ብሎ ይኖራል። እኛ ግን ስጋ ካልተገኘ ወዲያ በዓሉ ምን በዓል ነው? ስጋ የለ ምን የለ ምናምን እንላለን። የሰው ልጅ ስለደረሰ ብቻ ፈጣሪ ይመስገን። ምክንያቱም ብዙ ሰዎች ብዙ ማለት በቅስፈት ያለፋልና ከአመት አመት ስለሚያደርሰን እግዚአብሔር ይመስገን። የጾማችሁ በረከታችሁ ይድረሰን። በእውነት እኛም እንድንጾም እግዚአብሔር ይርዳን። መልካም በዓል ብቻ ባለንበት ይጠብቀን። የራሳችንን ነገር ችሎ መድኃኒዓለም ይስጠን። በሀገራችን እንድንኖር ይርዳን እላችኋለሁ።